ጤና ይስጥልኝ የተከበራችሁ አድማጮች። የዛሬው ትረካ ሰሞኑ የአድዋ ድል ሰሞን ስለሆነ ተያያዥነት ያለው ታሪካዊ ልቦለድ ነው የማስደምጣችሁ። እንደተለመደው ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። ጠላት ሲሸሽ። ደራሲ ዳንኤል ብርሃኑ ተሾመ። በ2006 ዓመተ ምህረት የ13 ደራሲያን ሥራዎችን ይዞ ከታተመው የነገ ናፍቆት መድብል የተገኘ። ጎህ እንደ መቅደድ እያለ ነው። ራስ መኮንንና ጥቂት ባለሟሎቻቸው ካሉበት ጉብታ በታች ደልዳላው መሬት ላይ የሰፈረው ሰራዊት የፈሰሰ ቆሎ መስሎ ዠቅ እንዳለ ነው። በማጆር ጋሊያኖ የሚመራው ጦር መቀሌ ላይ ጉድባ ሰርቶ የሀበሻ ጦርን አላስጠጋ ብሎ ሰንብቶ ነበር የከረመው። በእቴጌይቱ ሐሳብ መሠረት የውሃ ምንጩ ስለተያዘበት እጅጉን በመቸገሩ ባለፈው ሰሞን ከጀኔራል ባራቴሪ ለአጼ ምኒልክ በመጣው መልእክት የጋሊያኖ ጦር ምህረት እንዲደረግለት ይጠይቅ ነበርና ለክብሬ ስል ሸኘዋለሁ ስላሉ ነበር ይህ ጦር ከመቀሌ መውጣት የጀመረው። መንገድ ላይ ሊገጥመው ከሚችለው ጥቃት ለመከላከልም የራስ መኮንን ጦር አብሮ ከተላከ አንድ ጀንበር ጠልቃለች። ከትናንት ረፋድ ጀምሮ በአጀብ ሲጓዝ የዋለው የጣሊያን ጦር እዚህ ሜዳ ላይ ነው እንዲያድር የተደረገው። አሁን ጎህ እንደ መቅደድ እያለ ነው። የማለዳው አየር ቀዝቃዛ ነው። ሰማዩ እንደ መፍካት ቢያስብም ሰው የሚተያየው ድንግዝግዝ ባለ ብርሃን ነው። ራስ መኮንንና ጥቂት ባለሟሎቻቸው ጦሩን አሳርፈው ካሳደሩበት ስፍራ ብዙ ሳይርቅ የሚገኘውን ቤተክርስቲያን ስመውና ጸሎት አድርሰው መመለሳቸው ነው። ለወዲያውም ጥቂት ሆነው በባለሟሎቻቸው መካከል የተፈጠረ የመሰላቸውን ቅሬታ ለመፍታት ለአንድ አፍታ አሁን ያሉበት ጉብታው ጫፍ ላይ መጠነኛ ስብስብ ሰርተው አረፍ ብለዋል። መቼም ነገርን ከስሩ ማንሳት ለማጥራት ይበጃልና እስቲ ጉዳዩን ለጌታዬ እናንሳ አለ ከባለሟሎቹ አንጋፋ የሆነው አጋፋሪ አያልነ። ለመጡበት ጉዳይ የቸኮለ ይመስላል። የለም እህል ባፍ ይዙር፣ ምንም ቢሆን ቀዳሚ ሰንበት እኮ ነው። የራስ መኮንን ንግግር አጋፋሪ አያልነን ሸምቀቅ አደረገው። ራስ መኮንንን ማገልገል ከመጀመሩ በፊት በድቁና የአጥቢያውን ቤተክርስቲያን ሲያገለግል ቆይቷል። እንዴት ረሳሁት ወይም ምን ነካኝ በሚል ስሜት እጅ ነስቶ ጋቢውን አጣፋ። መሸነፍን አልወደደም። ነፍጡን ትከሻው ላይ አመቻችቶ በዓይኑ ዙሪያ ገባውን እየቃኘ ለመናገር አቆበቆበ። ቁርስ ለመቁረስ እንኳ ገና ነው ብዬ ነው። ደሞም በሆድ ነገር ይዞህል። ከባለሟሎቹ መካከል አንዳንዶቹ ተያዩ፣ አንዳንዶቹ ደግሞ ራሶቻቸውን ወዘወዙ። አለቃ ብስራት ግን ማዶ ሜዳው ላይ እንደ መርመስመስ የሚለውን የማጆር ጋሊያኖን ወታደሮች በሩቅ እያዩ ዝም ብለዋል። አንድ የሚከነክናቸው ወይም የሚቆጫቸው ነገር ያለ ይመስል ከንፈራቸውን ነክሶን የተቀመጡት። አለቃ ምን ነው ዝም አልክ? አሉ ራስ መኮንን የደረቡትን ለምድ ትከሻቸው ላይ እያመቻቹ። ጌታዬ ዝምታን መምረጤ አልነጋም ብዬ ነው። እንዲህ በማለዳ በጸሎት ፋንታ ዓለማዊ ነገር መሰንጠቅ አልለመደብኝም ብዬ እያሰብኩ ነው። ይልቅስ የምኒልክን አደራ ለመወጣት የማጆርን ወታደሮች ስፍራው አድርሰን ስንመለስ እንደርስበት የለ። በቅርብ የተኛ ሰው ላለመቀስቀስ ወይም በሰፈሩበት ጉብታ ላይ ባሉ ዛፎች ላይ ያደሩ ወፎችን ላለመረበሽ ድምፃቸውን ዝቅ አድርገው ተናገሩ። በዚያ ብርሃን ዓይናቸው ብዛም ሰውን መለየት አልቻለም። የራስ መኮንንን ድምፅ አጥርተው ይሰማሉ እንጂ እንደ ሕልም ነው የሚያያቸው። እውነት ብለሃል፣ ግን ይህን ወታደር ለማድረስ ያጎነቆለው ቅሬታ ኋላ ቂም እንዳይቋጠርና አጉላጉል እንዳንሆን ብዬ ነው እንጂ ለወትሮማ ማለዳ የበረከት እንጂ መዋቀሻ አልነበረም። ከዚህ የተሻለ ጊዜ የለም። ይልቅ አለቃ፣ በባለሟሎቻችን መካከል የበቀለው ቅሬታ ታውቀዋል? አሉ ራስ መኮንን። እሳቸውም የአለቃ ብስራት አካባቢ ያለመረበሽ የተጋቦ ስጋት ወርሷቸው ድምፃቸውን በመቀነስ አለቃ ብስራት ክንዶቻቸውን አሳርፈውባቸው የነበሩትን ጉልበቶቻቸውን ተደግፈው ከቅምጣቸው ተነሱና ቆሙ። የተወሰኑ የራስ መኮንን ባለሟሎች በእሳቸው ወገን ሆነው አጀቧቸው።
መቼም ጉዳዩን ወደ ኋላ ተመልሶ ማተት ጊዜ ማጥፋት ቢሆንም የጋሊያኖን ጦር እንዲህ ክብር ሰጥቶና በቅሎና ፈረስ ሸልሞ መላክ ከጅምሩ አንስቶ ተገቢነት የለውም ብያለሁ። ግን የንጉሥ ቃል የማይገሰስ ነውና ተቀብያለሁ። እንዲሁም ከሽፍታ ጋር እንዳይገጥምና ጥፋት እንዳይደርስ ሸኙት ሲባልም ነገሩ ግራ ሆኖብኛል። ይሁንና ጌታዬ የእምዬን አደራ ተቀብለዋልና መፈጸም ግዴታችን በመሆኑ ይሁን ብያለሁ። ነገር ግን በጉዞ ላይ የጣሊያን ወታደሮች በተቀላቀሏቸው ከሃዲዎች በኩል የጌታዬን ታማኞች ሲወተውቱ ባይ ከፋኝ። አገሬን መዝረፋቸው ሳያንስ በክብር በመሸኘታቸውም አጥብቄ ተቆጣሁ። ምነው ቢሉ ከሃዲዎቹ አገራቸውንና ንጉሳቸውን ከመክዳታቸው በላይ ተጨማሪ ከሃዲዎችን እያፈሩ ነው ብዬ ስላሰብኩ ነው። ለአፍታ አሰብ ለማድረግ ዝም አሉ። ዓይናቸው ድንገት አያልነህና ቆቁ ላይ አረፈ። ትናንትና ከማለዳው አንስቶ ሲጓዙ ስለዋሉ የሰራዊቱ የጉዞ ፍጥነት ማለዳ ላይ ሲነሱ እንደነበረው አልነበረም። የገረረችው ፀሐይ እንደማዘቅዘቅ እያለች ነው። የጥር ንፋስን እየተገዳደረች አናቱን የቆጋችው ሰራዊት ተንፈስ እንደማለት ብሏል። ከንጋት ጀምሮ ይሰማ የነበረው የጨረባ ተስካሪ መስል የነበረው ጫጫታ ጠፍቶ ይሰማ የነበረው የጣሊያን ወታደሮች ቦት ጫማ እርግጫና የፈረሶች ኮቴ ነው። አልፎ አልፎ የሚያስልና ቁና የሚተነፍስ አንዳንዴም የሚያቃስት ሰው ድምፅ ተደባልቆ ይሰማል። የሰራዊቱን ዱካ ተከትሎ ወለል እያለ የሚነሳ አቧራ ጉም ነገር እየሰራ ብዙሃኑን ስለሸፈነው የሰራዊቱን ቁጥር ለመገመት እንጂ ለማወቅ አያስችልም። ከ150 እስከ 200 ክንድ ደላጎ ያህል ቀድሞ መንገድ እየመረጠ የሚመራው የባላገር ወታደር የሰልፈኛውን መቃረብ ያነቃቸው ባላገር ሴቶች በየመንገዱ አቅራቢያ ከሚገኙ ጎጆዎች ብቅ እያሉ እየተመመ በሚያልፈው የጣሊያን ሰራዊት ላይ ጥርሳቸውን ይነክሳሉ። ሕፃናት የተወሰነ መንገድ በሩጫ እንደመከተል ይሉና በእናቶቻቸው ጥሪና ቁጣ ይመለሳሉ። ረድፍ አልባ የሆነ የኢትዮጵያ ባላገር ወታደር አመቺ የሆነ የእግር መንገድ እየተከተለ በ4 እና በ5 ረድፍ እንደ ጉንዳን ሰልፍ ይዞ የሚጓዘውን የጣሊያን ሰራዊት መሃል አድርጎ ዙሪያ ገባውን በንቃት እየተመለከተ ያጅባል። የንጉሥ ትእዛዝ አይገሰስ ሆነበት እንጂ እንዲህ ከነትጥቁ እጁ የገባውን የጠላት ወታደር በያዘው ካራቢነር ጠመንጃ እየነቀነቀ በያዘው ዘገር ሲስል በከረመው ጎራዴው ምሽክ ለማድረግ እየዳዳው የሚያጅብ ባላገር ወታደር አያሌ ነው። ቀስ የምን ሩጫ ነው? ቀስ በል። ምን ብትሮጥ ከጀንበር መጥለቂያ በፊት አትደርስ። ምን ያንጦለጡልሃል? አላያልነ በጮት አዳፋ ጋቢውን አጣፍቶ የያዘውን ጠመንጃ እንደመወደር እያለ የራስ መኮንን አጋፋሪ ሆኖ ብዙ አገልግሏል። የተቀመጠበት ቀይ ዳማ ፈረስ እንደ መቅበጥበጥ ሲል በዙሪያ የነበረው ባላገር እንደ መሸሽ አለ። ያን ግዙፍ ሰውነቱን የሚሸከሙት እግሮቹ ሚዛኑን ለመጠበቅ እንደ መንፈራጠጥ አሉ። የፈረሱን ባህሪ ለመቆጣጠር በጠንካራ እጁ ልጓሙን ስቦ ያዘ። እንዳይወድቅም እርካቡን በእግሩ አውራ ጣት ቆንጥጦ ያዘ። የአጃቢው ባላገር ፊት አውራሪ ሆኖ ከተሾመ ሰንብቷል። በራስ መኮንንም ሆነ በንጉሠ ነገሥቱ ፊት ሞገስ ካገኙ ጠንካራና ወደረኛ ተዋጊዎች አንዱ ነው። ሲምል እንኳ በራስ ስም ነው። ጉዳዩ ካየለ ደግሞ እምዬን ብሎ ምኒልክን ከጠራ አለቀ። አሁንም የምዬ ትእዛዝ ሆነበት እንጂ ይህን አገር ላይ አስገብር የመጣውን ጠላት አንገቱን መቅላት አሁንም ይዳዳዋል። ቀስ በል እንጂ ዋ የምዬን አደራ እንዳታስበላይ፣ ዋ ደመከልብ እንዳትሆን፣ አፈሙዙን አትወድር፣ ዋ አሁንም እየጮኸ ተናግሮ የወታደሮቹ እርምጃ አፈር እንዲይዝ በእጁ ምልክት አሳየ። ለጣሊያን ያደሩ የአገር ቤት ወታደሮች በጣሊያንኛ እየተረጎሙ ተጫጫሁ። የሰራዊቱ ትርምስ ጋብ ብሎ የቀድሞ ስርዓቱን መልሶ ያዘ። በድካም ስሜት ጠመንጃቸውን እንደ ዘበት ይዘው የነበሩ የጣሊያን ወታደሮች ቆፍጠን ብለው አፈሙዙን ወደ ላይ በማድረግ አነገቱ። አያልነህ ከውስጡ የሚተናነቀውልህ እያንቆራጠጠ እንደ መፎከር አስቃጣው። ጣሊያኖቹ የአጃቢዎቻቸውን ስሜት ተረድተውታል። መሪያቸው ጋሊያኖ በሰጣቸው ጥብቅ ትእዛዝ መሰረት አንዳችም ትንኮሳ እንዳያደርጉና ጠብ የሚያጭር ነገር እንዳይኖር እንዲታገሱ ስላስጠነቀቃቸው ተለዋጭ ለሆኑ ነገሮች ሁሉ ፈጠን ብለው ምላሽ እየሰጡ ነው ያሉት። አያልነህ የተናገረውን ነገር ጣሊያኖቹ መስማት አለመስማታቸውን ለማወቅ ሰልፈኛውን ሲገረምም ለሰራዊቱ በጮት ሲያስተረጉም ከቆየው አንድ ወታደር ጋር ድንገት ተፋጠጠ። አንተ ከሃዲ
በማርያም መንገድ መጣህብኝ እንጂ አልምርህም ነበር። ወታደሩ አንገቱን ደፋ። አልቦታል፣ ደክሞታል፣ ከንፈሩ ደርቋል፣ አይኑ ማረፊያ አጣ። ሁኔታውን ከማለዳ ጀምሮ በቅርብ ሲከታተል የዋለው ቆቁ ራመድ ብሎ በአጋፋሪ አያልነና በወታደሩ መካከል ርቀትን ለመፍጠር መካከላቸው ገባ። አይ አደራ በሊታ ሊያደርጉን እኮ ነው የሚዳዱት አለና ከያዘው ቅል አንድ ጉንጯ ፉት ብሎ ለአጋፋሪ ሰጠው። አጋፋሪ የቅሉን ግብዣ ገፋ አደረገ። ቆቁ ገብቶታል። የአጋፋሪ ደም እየተንተከተከ ነው። ጌታዬ የምየን አደራ እንደ መብላት ኩነኔ አይኖርም። ረጋ በል እንዴ! መቼም ንጉሥ አይሳሳትም እንጂ እኔስ አልገባኝም። ማርያም ታሳይ። ስንት ወር ሁሉ አሻፈረኝ እያለ ጉድባ ውስጥ መሽጎ ሲወጋን የነበረ የጣሊያንን ጦር የማርያም መንገድ ሰጥቶ ሸኙት። የሽፍታ ጦር እንዳይተናኮለው አጅቡት ይባላል። ጠላት እንዲህ በእጅ ሲገባ ማደባየት ነው እንጂ። እንግዲያ ከእግዚአብሔር በታች ንጉሥ አይደል መሐሪ? ቢሆንስ ስንት ፈጅቶብን ስንቱን ነድሎ ጥሎብን ሲያበቃ። አንድዬ እምዬን ያሳስበው ነገር ይኖራላ። ደሞም ባለፈው አምባላጌ ላይ ክንዱን አሳይቶት ሲያበቃ የማርያም መንገድ ስጡኝ ብሎ ምህረት የጠየቀ ጠላት መቅጣት ከፈጣሪም ያጣላል። ይሁና አያልነህ ድንገት ዞሩ ሲል ወታደሩ ጆሮውን ጣል አድርጎ ሲያዳምጣቸው አይን ለአይን ተጋጩ። አንተ ካዲ ደሞ ምን ቀረ? አጋፋሪ ቆጣ አለ። ወታደሩ ዝምታን መረጠ። አትናገርም እንዴ ደግሞ ምን ይደጉመሃል? ምንም አለ። አጋፋሪ የወታደሩን አይን ተከተለ። ቆቁ የያዘው ቅል ላይ አርፏል። አያልነህና ቆቁ ተያዩ። ቆቁ የውሃ ቅሉን በዝግታ ለወታደሩ ዘረጋለት። አንድ ጉንጭ ፉት በልና ለዚያ ለቁስለኛው ከንፈሩን እንዲያርስበት ስተው አጋፋሪ አዘዘ። በርከት ያሉ ቁስለኞች ከሰራዊቱ መካከል ቢኖሩም በቅርብ ርቀት እያዩ የመጣው ግን አንድ ልጅ እግር ቁስለኛ የጣሊያን ወታደር ነው። ሩህን ስቶ ይቆይና ድንገት እንደመባንን ብሎ በጣሊያንኛ ይለፈልፋል። ወዲያው ደግሞ ዝልፍልፍ ብሎ የተሸከመው ባልንጀራው ትከሻ ላይ ዝልዝል ብሎ ይዘፈዘፋል። ምንድነው የሚለው? ቆቁ ጠየቀ። ረጅም ዕድሜ ለንጉሳችን ነው የሚለው አለ ወታደሩ። ለኛው ነው ለነሱ? ቆቁ ጠየቀ። አጋፋሪ እንደማናፋት ብሎ የራሱን ንጉስ ነው እንጂ ያለ ንጉስ የቀረ ማንን አይቷል? በል ከንፈሩን አርስለት። የሱ ንጉስ ሳይሆን ሊወጋው የመጣው ንጉስ እንዳተረፈውም ንገረው። እናንተ ሁለት ቢሶች እንደው የጠመንጃዬን አፈሙዝ ሳላሟሽባችሁ ሜዳችሁን የነደደ ግድ የለም የምየል ልቦና አንድዬ የመለሰለት ለወሬ ነጋሪ አተርፉ። ኪዳነ ምሕረትን አልምራችሁ ከሃዲዎች። ከሃዲው ወታደር ቁስለኛውን ያዘለውን ባልንጀራውን ላፍታ አስቁሞ ከቅሉ ውሃ አንድ ሁለቴ አፉ ላይ ያደረሰ መለሰው። አንገቱን እንደደፋ ቅሉን ቀስ ብሎ ለቆቁ መለሰለት። ገብቶታል። ከጣሊያኖቹም ይልቅ ፉከራው ለሱ እንደሆነ ተረድቶታል። ቆቁ በአጋፋሪና በወታደሩ መሃል የነገሰው ውጥረት ተሰምቶታል። ይህ ውጥረት ካልረገበ በስተቀር አንዳች አይነት ችግር መድረሱ አይቀርም። ይህ ደግሞ አደራ መብላት ይሆናል። ደግሞ ከፍ ያለ ጦርነት እዚሁ ይነሳና እንዳይሆን ይሆናል። ለአጋፋሪ ደግሞ ይህ ሁሉ አልታየውም። ብግነቱ ፊቱም ላይ ንግግሩም ውስጥ በሁኔታውም ይታወቅበታል። ይህንን ስሜቱን ለፈረሱ አጋብቶበታል። በየምዕራፉ ያሽካካና ሁለት እግሮቹን እያነሳ አጀቡን ይበትናል። ታጃቢዎቹም በሚገባ ተረድተውታል። በጦርነት ወቅት እንዲህ ያለውን መሪ መጀመሪያ ከነፈረሱ መጣል ጠቀሜታ እንዳለው ያውቁታል። አሁን የማርያም መንገድ የተሰጣቸው ምርጫ ቢሶች በመሆናቸው አንድም ጥይት ሊተኩሱ አልተፈቀደላቸውም እንጂ አጋፋሪውን እንደመጣል የሚዳዳቸው ነገር አይታያቸውም። ችግሩ ግን ያ ሁሉ ባላገር በአንድ አፍታ ድራሻቸውን የሚያጠፋው ለሀገሩ አንድ ቆርጦ ከቤት የወጣ ባላገር መሆኑን አይተውታል። ግን አጋፋሪ አትቀየመኝና ልጠይቅህ፣ ሰው ሆዱን መርጦ ቢያድር ለነፍሱ ሳስቶ ቢታዘዝ ፈጣሪ ይቅር አይለው? ቆቁ እያመነታ አጋፋሪን ጠየቀ። ይህን ጊዜ አለቃ ብስራት ከየት መጡ ሳይባል ፈረሳቸው ላይ ተሰይመው
ፊታቸውን አጥቁረው አጋፋሪንና ቆቁን በመገላመጥ በዳንገላሳ ወደ ራስ መኮንን ተቃረቡ። ትንሽ እርምጃ ከራቁ በኋላ መለስ ብለው ሁለቱንም ከፈረሳቸው ላይ ሆነው ገረመሟቸው። በቅርብ ርቀት አብሯቸው የሚጓዘውም የጣሊያን ቅጥረኛ ወታደር ቀና ብሎ አያቸው። ተያዩ። አለቃ ብስራት ለአፍታ ያቋረጡትን ንግግር ቀጠሉ። ይህም ሆኖ በዚሁ ከዘለቅን ስንመለስ ከፊሎቻችን የጣሊያንን ድምፅ እየሰማን ገሚሶቻችን ደግሞ በአገራችን የጠላት መፈንጨት ሲያንገበግበልን እንታይ ነው። ይህ ሆነ ማለት ደግሞ ገና ጦርነት ሳንገባ ጠላት ፈታን ማለት አይደል? አለቃ ይህን ተናግረው ተቀምጠው ከነበሩበት ድንጋይ ላይ አረፍ አሉ። አንገታቸው ላይ አብዝተው ከከመሩት ጋቢ ገሚሱን በራብ አየለበት አናታቸው ላይ ጎዘጎዙት። በመሃል ያለው ረዘም ያለው ዝምታቸውና የአለቃ ተመቻችቶ መቀመጥ ጨርሻለሁ የማለት ትርጉም የሰጣቸው ራስ መኮንን ጉሮሯቸውን እንደመጥረግ ብለው በእጄ አለቃ ጥሩ ብሏል፣ እኔም ታዝቤያለሁ። ነገሩ ከላይ ክፋት ባይኖርበትም ጥልቁ ጉዳይ እኛን ከፋፍሎ ለመመለስ መሆኑን መጠርጠርህም ደግ ነው ብለው ዙሪያቸውን የቆሙትንም የተቀመጡትንም ተመለከቱ። ዋናው ጉዳይ ነገሩ እውነት ነው ወይ ነው። ከሆነ አጸፋውን ማን ይስጥ? በቆሙትም በተቀመጡትም የራስ መኮንን ባለሟሎች መካከል ፍጹም ጸጥታ ሰፈነ። ከሩቅም ከቅርብም ከሚሰማው የወፎች ጫጫታና ከርቀት ከሚመጣው የአንዳንድ ጣሊያኖች የጩኸት ንግግር በስተቀር የሚሰማ ነገር ጠፋ። ራስ መኮንን ከተቀመጡበት ተነስተው ቀኝ እጃቸውን የጎራዴያቸው ሰገባ ላይ አሳርፈው በግራ እጃቸው ወገባቸውን ይዘው እንደ መንጎራደድ አሉ። ክምር የሚያለው ሰውነታቸው በዚያ ድንግዝግዝ የሆነ ጥላ ነገር ሲጥል ለሁሉም ተሰማቸው። ከሃዲዎች ጋር አብሮ ሊከዳን ያሰበ አለ አሉ ጠንከር ባለ ድምፅ። ብዙዎች አልጎመጎሙ። ጌታዬ አለ ቆቁ ቀስ ብሎ። ራስ መኮንን ዞር ብለው አዩት። ከሚያስከትሉት ታማኝ ልጅ እግር ወታደሮቻቸው አንዱ ነው። ጌታዬ ድፍረት ባይሆንብኝ እኔ ታናሽዎ ብናገር። ቆቁ ለመናገር ሲያቆበቁብ አለቃ ብስራት በዓይናቸው ገረመሙት። ቆቁ ነገሬም ሳይላቸው የራስ መኮንንን ፈቃድ ጠበቀ። ቀጠን ያለው ቁመቱ ረጅም አስመስሎታል። ጠቆር ከማለቱ የተነሳ በዚያ ድንግዝግዝ የሚያውቀው ካልሆነ መልኩን ለመለየት ያዳግታል። እርግጥ ጉዳዩ ይህን አይነት ነገር ያመጣል ብሎ ያሰበ የለም እንጂ ከጣሊያኖቹ ጋር መግባባት ስለማይቻል በመሃላቸው ከሚገኙ ከሃዲዎች ጋር ቃላት የተለዋወጥን አንጠፋም ብሎ ለአፍታ ዝም አለ። ትላንት በጉዞ ላይ ለጣሊያኖች ካደሩ የአገር ቤት ወታደሮች ጋር የተነጋገረውን አስታወሰ። እንደው ምን ቆርጦህ ነው የጣሊያን ጀሌ መሆንህ ለጠላት ማደርህ? ዋ ምኑን ጠላት ሆነ? የጣሊያን ወታደር መሆን መሰልጠን ቢሆን እንጂ አገርህንና ንጉሥን ከመውጋት ሌላ ምን አተረፍክ? መቼ ንጉሡ ጣሊያኖችን ሊወጉ እዚህ ድረስ ቢመጡና ምህረት አያደርጉልህም ቢባል እድላችንን ጣሊያኖቹ ላይ ጥለን መጣን እንጂ መቼ ልንወጋቸው መጣን? ይህ ፍጹም ቅጥፈት ነው። ጣሊያን ሊወጋን መጣ እንጂ መቼ ደረስንበት? ደሞስ በማን መሬት ላይ ሆኖ ነው የሚቀጥፍ? ለመሆኑ ጣሊያን ማደሪያው የምየ ግዛት የሆነው ከመቼ አንስቶ ነው? እሱንማ ምን አውቃለሁ። ንጉሡ ምህረት ቢያደርጉ ወደ እሳቸው ትገባለህ? ይልቅ አንተ ማጆር ቢፈቅዱ ከጣሊያን ብትኖር አይበጅም ብለህ ነው። እንጃ ብቻ ከጣሊያን ሰንብቶ ከሀበሻ ለማደር እንኳ። ቆቁ ቀና ሲል ከሃዲው ወደ ቆቁ ጆሮ ተጠግቶ ሲያንሾካሹክ አጋፋሪ አያልንህ ከነፈረሱ ከኋላቸው ደርሶ ሲያንባርቅ አንድ ሆነ። ዋ የምየን አደራ እንዳታስበላኝ፣ ዋ ደመ ከልብ እንዳትሆን። እኮ ይህ ቃል ልውውጥ ፋይዳው ምን ሆነ? የራስ መኮንን ጥያቄ ለአፍታ ዝም ያለውን ቆቁን ከሰመመኑ አነቃው። ነገሩ ቃል ተለዋወጥን እንጂ ጌታዬን ለመክዳት በመዳዳት አልነበረም። እንደው ለጣሊያን ያደሩበት ሰበብ ይኖራቸው እንደው እየባስብ እንጂ። ከዚያ ማዶ
የማጆር ጋሊያኖ የጩኸት ትዕዛዝ ተሰማ። ራስ መኮንን ቆቁ ላይ አጉረጠረጡ። አለቃ ብስራት በተቀመጡበት ሆነው ተንቆራጠጡ። አጋፋሪ አያልነህ አንገቱን ወደ ቆቁ ሰገግ አደረገ። ቀሪዎቹ አንዴ ራስን አንዴ ደግሞ ቆቁን እያመላለሱ በማየት የሚሆነውን ይጠብቁ ጀመር። እህስ ምን አላችሁ? አሉ ራስ መኮንን ጀርባቸውን ለባለሟሎቻቸው ሰጥተው ቁልቁል ወደ ደልዳላው መሬት እየተመለከቱ። አጋፋሪ አያልነህ ጉሮሮን እንደመጥረግ ብሎ ነገሩ ከቅንነት የመነጨ ቢመስልም ጣሊያኖቹ ለክህደት እያዘጋጁን ለመሆኑ መጠርጠር ደግ ነው። አሁን ወንድማችን እንደተናገረው ይልቅ አንተ ማጆር ቢፈቅዱ ከጣሊያን ብትኖር አይበጅህም ብለህ ነው የሚለው ጥያቄ እንኳ ይህን ያመለክታል። ይህም ማጆር ከመሃላችን ሰው እያጨለ መሆኑ ምስክር ይሆናል። አሁን ጉዳዩን አጠር አድርገን ወደ ጉዟችን ለመመለስ እንዲቻል ምን ይበጃል ብለን መላ ብንፈልግ ሳይበጅ አይቀርም። ነገሩን መመርመር ለመፍትሄው ይበጃል። ሰዎቹ የእኛን ፊት ቢያዩ ልባችንን ቢገምቱ አይደል? በእኛ መሃል ከነሱ መቀላቀሉን የሻተ መኖሩን ቢጠረጥሩ አይደል መከጀላቸው? መመርመር የሚያሻው ለምን እንደከጀሉን ነው። አለቃ ብስራት ጣልቃ ገብተው ሳያስፈቅዱ ተናገሩ። በዚህ ንግግራቸው አጋፋሪ አያልነህ ተንቀጠቀጠ። ምን ነው አለቃ? ቃሉ የሚዬ አደራው የጌታዬ ነው ብለን እንጂ ጠላትን መሸኘት ልማድም የለብን። አንዳችንም ከጠላት ለማደር ዘማሚው የለብንም። እኒህ ሰይጣኖች የአገሬን ሰዎች ሊደልሉ ቢሞክሩ ታዘብናቸው እንጂ ከነሱ ለማደር አልከጀልንም። ምን ነው አለቃ? ከጣሊያን ጉያ ስራ አብረን ብንውል ሙያችንን ዘነጉት። አጋፋሪ አያልነህ እየተቅበጠበጠና እየተናጠ ተናገረ። አለቃ ባሉበት ሆነው ዙሪያውን ተመለከቱ። እኮ በሏ፣ ችግሩ ማን ዘንድ ሆኖ ተገኘ? ከኛ ዘንድ ነው ወይስ ከነሱ? ደሞስ ምን ይበጃል? ራስ መኮንን ቀድሞ ተቀምጠውበት ወደ ነበረው ጠፍጣፋ ድንጋይ ተመልሰው ተቀመጡ። ቆቁ ግራ በመጋባት መንፈስ ሁሉንም ባለሟሎች አንድ በአንድ ተመለከታቸው። አጋፋሪ አያልነህ ልሁ አልወጣ ብሎት የለበሰው ጋቢ እስኪንቀጠቀጥ ድረስ ይርገፈገፋል። ራስ መኮንን በተቀመጡበት ጠመንጃቸውን መርኮዝ ብለው እዚያ ማዶ ይመለከታሉ። ከግራና ከቀኝ የቆሙት ወታደሮቻቸው ኩታቸውን አፍንጫቸው ድረስ ለብሰው ግራ ቀኙን ይመለከታሉ። የተቀሩት ፈንጠር ፈንጠር ብለው ጉባኤውን ይከታተላሉ። አለቃ ብስራት ደረታቸውን ደጋግመው ይዳብሳሉ። ጌታዬ፣ ድፍረት ባይሆንብኝ አሁን ከመሃላችን የከዳለ ማለት ነው። ነገሩ ግራ እየሆነብኝ መጣሳ አለ ቆቁ ሲፈራ ሲቸር። ራስ ቀና ብለው ቆቁን አዩት። አይናቸው ውስጥ ድብልቅ ስሜት ይነበባል። እልህ፣ ትዝብት፣ ግርምት፣ ንዴት። አያ ደግሞ በዚህ ብርድ መንጠርጠራችን ለዚሁ አይደል? አጋፋሪ አያልነህ የቆቁ ጥያቄ የልጅ ጥያቄ ሆኖ ታየው። ከባለሟሎቹ መካከል የተወሰኑት አልጎመጎሙ። ከሩቅ ማጆር ጋሊያኖ ጮሆ ሲናገር ተሰማ። ራስ መኮንን ድንገት አንድ የተረሳ ነገር ትውስ ያላቸው ይመስል እንደመባነን ብለው አረ ለመሆኑ ከመሃላችን ከጋሊያኖ ስጦታ የተቀበለ ማን ነው ሲሉ ጠየቁ። ያልታሰበ ፍጹም ጸጥታ ነገሰ። አልሰማችሁኝም መሰል? ጋሊያኖ ስጦታ ለማን ነው የሰጠው? ትላንት ማምሻውን ከጀሌው ተመሳስለው ወገባቸውን ለማፍታታት ሲዘዋወሩ ጆሮአቸው ጥልቅ ያለው ነገር ሲከነክናቸው አድሮ ኖሯል። በማለዳ ባለሟሎቻቸውን መጠየቃቸው አያ እንደው ነው የምንደክም መሰለኝ ሲል ሰምተውታል። አንዱም ባላገር ወታደር ከጨለማው ውስጥ። ሌላው ቀበል አድርጎ ጠየቀ። እንዴት ጃል? እኒህ ጣሊያኖች ሰራዊታቸው በደህና እንዲለቀቅላቸው መሸንገያ ልከዋል ይባላል። ኧረ ተው አያ፣ ባላየኸው ነገር ኩነኔ አትግባ። አይ ሲባል የከረመውን ማለት እንጂ እሱማ ምዬ ሳያውቁ መሸንገያውን የተቀበሉ እዚህ ከኛው መሃል አሉ አይደለም የሚባለውማ። አይ የሰው ነገር አትስማ፣ ይህ የወሸከሬዎች ወሬ ነው። ከጣሊያን ስርስር እያሉ ያሉት እናለቃን እንኳ መሳቂያ ካደረጋቸው ቦላሌ በቀር ምን አገኙ? ራሜት ነው ወንድሜ።
ጠላት እንዲህ ልቦናችንን እየሸረሸረ ሊያሰባቅለን ብሎስ ቢሆን ላፈ ያርገው አያ። ጌታዬ ለጀሌው ነው ለታማኝ ባለሟሎቹ። አጋፋሪ አያልነህ ዝቅ ባለ ድምፅ ሲጠይቅ ራስ ወዲህ ተመለሱ። ለማናቸውም ቢሆን ከጋሊያኑ ስጦታ የተቀበለው ማን ነው? ሁሉም ተያየ። አጋፋሪ አያልነህ አንዳች ነገር ጭንቅላቱን የመታ ይመስል ድንዝዝ ብሎ አይኑን በተቋጠረ ራስ ግንባር ላይ አሳረፈ። ቆቁ አይኑን ጨንቆር አድርጎ አሰብ አደረገ። ትናንትና በጉዞ ማብቂያ አመሻሹ ላይ ለማደሪያ የሚሆን ደለል ያለ ስፍራ ለመምረጥ የተላኩት ወታደሮች ተመልሰው ሰፈራ እየተደረገ ሳለ ብዙሃኑ ወገብ ለማፍታታት ሰወር ያለ ስፍራ እየፈለገ ነበር። ቆቁም ትንሽ ራቅ ብሎ አንድ ተረተር መሃል ቦታ እየፈለገ ሳለ የተወሰኑ የጣሊያን ወታደሮች እየተሳሳቁና እየተንጫጩ በአንድ አቅጣጫ ይነጉዳሉ። ጥቂት ባላገሮች አጅበዋቸዋል። አለቃ ዙሪያውን እየተገላመጡና ደረታቸውን ደጋግመው እየዳበሱ ወደፊት ገንጠል ብለዋል። የተወሰኑት ባላገሮች የመጡበትን ለመወጣት ወደ ኋላ ቀረት ብለው በቋጥኝ ተከልለው ያወጉ ጀምረዋል። ስማያ ለንጉሥ ምስጋና ለማቅረብ ከራስ ይልቅ አለቃ ይቀርባሉ እንዴ? ምን አውቅ ብለህ አልመስላለኝሳ ምየ ምህረት ላደረገ አለቃ ምናቸው ብዬ ነዋ። ራስ ልከዋቸው እንደሆነ አይ አልዋጥልህ ብሎኛል። ቆቁም አንዳች ነገር የተከሰተለት ይመስል አመልካች ጣቱን አፉ ላይ አሳርፎ ትንፋሹን ይቆጥር ጀመር። አጋፋሪ አያልነህ ደግሞ የረሳውን ነገር ያስታውስ ያህል ወደ ራስ ዞር ብሎ አቃተተ። በዚያ ጸጥታ መሃል ትንፋሹ ተስተጋብቶ ተሰማ። ራስ መኮንን ዞር ብለው ተመለከቱት። ለርሶ ከተሰደደው ስጦታ በቀር የሰማነው የለም አለ። ከቆቁና ከአለቃ በስተቀር ሌሎች ባለሟሎች በአንድነት አልጎመጎሙ። ራስ ጭንቅላታቸውን የተመቱ ያህል በድንገት ተወራጭተው ቆሙ። ምን አልክ አንተ? ካጠፋሁ ይቅርታ ጌታዬ። አጋፋሪ አያልነህ እጅ ነስቶ አንድ እርምጃ ወደ ኋላ አፈገፈገ። እኮ እኔ ነኝ ስጦታ ከጠላት የተሰደደልኝ አንባረቁ። አለቃ ብስራት ከተቀመጡበት በዝግታ ተነስተው ቆሙ። እንግዲያሳ ሞትን ከፊት አኑረን በሆዳችን ለምን ቅያሜ ዘኑላለን ጌታዬ? እኔም ቢሆን ሳገለግሎ በኖርኩባቸው አያሌ ዓመታት አስቀይሜው አላውቅም። ታዲያ ምን ነው እኔሳ ላይ ስጦታ መቀበሎ ብዬ ሆዴን ሲከነክነኝ ነው ያደርኩት። አጋፋሪ አያልነህ ነገሩ አንዴ ከተነሳ ብናገረውስ ብሎ ያሰበውን ተናገረ። እኮ እኔ ነኝ ከናንተ ተሸሽጌ የተሰጠሁት። ራስ መኮንን አንድ ነገር የገባቸው ይመስል ራሳቸውን ላይናታች እንደመወዝወዝ አሉ። ጌታዬ እንግዲያሳ ጀሌዎቹም ከመቼ ወዲህ ነው እየባደረገው ምህረት ራስ ስጦታ የሚቀበለው እያሉ ሲገረም ቦን ያመሹት አለ። ቆቁም ካለበት ሆኖ እንዴት ሆኖ ነው ራስ በሚየጀርባ ለማደር የተስማማው? እኛ ሲሆን አይደል ቆረቆረን። አጋፋሪ ካፋቸው ነጠቅ አድርጎ ተናገረ። ለመሆኑ እንዲህ የተገረሙብኝን ጀሌዎች በመልክ ተለዩአችኋላችሁ? አይ እሱን እንኳን እንጃ፣ እንዲያው አለቃ ብስራት ይለዩአቸው ይመስለኛል። ቆቁ መለሰ። አለቃ ብስራት ኧረ ወዲያ አለኝ እኔ በምን አውቄ አሉ። እንደ ማንዘርዘር አድርጓቸው ወደ ኋላ ፈግፈግ እያሉ የለም ጌታዬ ድፍረት አይሁንብኝና ትናንት ማምሻውን ወገቤን ለማፍታታት ወዲያ ግድም በወረድሁ ጊዜ ከጥቂት ጣሊያን ወታደሮችና የኛ ጀሌዎች ጋር አብረው ያየሁ መስሎኛል። እናንተ ሳታዩኝ ነበርና ድምጼን አጥፍቼ ቋጥኝ ስር ባረፉ ጊዜ አብረው ከነበሩት ጀሌዎቻችን ሁለቱ ስለ ስጦታው ሲያውጉ ሰምቻለሁ። ምን አገኝ ብዬ ዋሻለሁ አለቃ? ቆቁ ፈርጠም ብሎ ጎላ ባለ ድምፅ አስረግጦ ተናገረ። አጋፋሪ አያልነህ በራስ መኮንንና በአለቃ ብስራት መካከል ባለችው የበሬ ግንባር በምታህለዋ ባዶ መሬት ላይ የሚያቀራራ ይመስል
ከግራ ወደ ቀኝ ከቀኝ ወደ ግራ እየተመላለሰ መንጎራደድ ጀመረ። የተወሰኑ ባለሟሎች ግራ እንደመጋባት ብለው ቆመዋል። ራስ መኮንን ድንገት ሳይታሰብ መሳቅ ጀመሩ። አለቃ ብስራት ሸምቀቅ እንደማለት ብለው በለበሱት ጋቢ ውስጥ እንደመመሰጥ አሉ። እንዲህ ነው ለካ ነገሩ። እስቲ ይሁን። ለመሆኑ ሰበቡ ምን እንደሆነ ይታወቃል? ምን ሰበብ ይኖረዋል ጌታዬ? ጣሊያኖቹ እኛ ዋናዎቹን እንዲህ ከፋፍለው ደካማ ለማድረግ መሆኑ አይካድም። ወላዲት የማትወደው ነገር እንዲህ በጌታዬ ጀርባ አግበውን እየሄዱ ከጠላት ጋር ማንበር ነው። አለቃ ማርያምን እምዬንም ጌታዬንም ክደዋል። ምንስ ቢሆን ከጌታዬ ሳይማከሩ እንዴት ከጣሊያን ይወዳጃሉ? አጋፋሪ ከሎ የተነሳ እያቃተተና ከላይ እየተነፈሰ ጥያቄውን ወረወረባቸው። አለቃ ምንም አልመለሱም። ይሁን ደግ ነው። ለመሆኑ ጋሊያኑ ምን ኖሯል ላከልኝ አለቃ? አለቃ ከጋቢያቸው ስር እጃቸውን ልከው ከደባበሱ በኋላ አንድ የተዳጎሰ መጽሐፍ አወጡ። አይኑን ከተመለከቱት በኋላ እጃቸውን ቀስ ብለው ለራስ ዘረጉ። አጋፋሪ ያያልነ ከእጃቸው እንደመንጠቅ ብሎ ለራስ አቀበላቸው። ራስ መኮንን የተዳጎሰውን መጽሐፍ ገለጥ አድርገው ተመለከቱት። ጽሑፉ በግዕዝና በአማርኛ የተለበጠውም በቆዳ የሆነ የብራና ክታብ ነው። ጣሊያኑ የላከልኝ ስጦታ ይህንን ነው እንደመገረም ብለው አለቃ ብስራት ድምጻቸው ለሁሉም እንዲሰማ ያህል ጎላ ለማድረግ ጉሮሮአቸውን ጠራረጉ። በመሰረቱ ከማጆር ጋሊያኑ ያስመጣሁት መጽሐፍ ይህ ነው። ጣሊያኖች መቀሌ በነበሩ ጊዜ ከዮሐንስ ቤተ መንግሥት ከወሰዷቸው መጽሐፍት መካከል አንዱ ነው። ዜና መዋዕል ነው። በእርግጥ በአጀቡ ጊዜ አንድ ጣሊያናዊ ይዞት አንዱን ከሃዲ ሲያስነብበውና ሲዘባበቱበት ነው ያየሁት። በእምዬ ቃል መሰረት በደህና መሸኘት ነው እንጂ ከያዙት ንብረት መውሰድ ነውር በመሆኑ በመላ በእጄ ለማስገባት አሰቡ። መቼም ንጉሥ መሐሪ ነው። ጌታዬም ቢሆኑ አያሳፍሩኝም ብዬ ለዚያ ከሃዲ ቃል ገባሁለት። ያንን መጽሐፍ ያቀበለኝ እንደሆን ጌቶች ምሕረት እንደሚያደርጉለትና ከኛም ጋር እንደሚቀላቀል ነገርሁት። ትናንት ማምሻውን ወገባቸውን ሊያፍታቱ ባረፉ ጊዜ አቀበለኝ። ይኸው ነው ወንድሞች። ይልቅ ጌታዬ ይህን መጽሐፍ ላቀበለኝ ብላቴና ምሕረት ያድርጉለት። ከበታች ካለው ደልዳላ ስፍራ የሚሰማው የብዙ ሰው ድምፅ እየጎላ መጥቷል። ማጆር ጋሊያኑ በጩኸት ወታደሮቹን ሰልፍ እንዲይዙ ያዛል። የራስ መኮንን ወታደሮችም ጣሊያኖቹን ለመሸኘት የራስን መድረስ እየጠበቁ ነው። እዚሁ ጉብታው ላይ የራስ መኮንን ባለሟሎች እርስ በርስ እየተያዩ ነው። ራስ መኮንን መጽሐፉን በእጃቸው ይዘው እያንዳንዳቸውን በዓይናቸው መረመሩ። ቀና ብለው የሩቁን አድማስ ተመለከቱ። የጠዋት ጀንበር እግሮቿን በረጃጅም መዘርጋት ጀምራለች። ፊታቸው ከጀንበሯ ጋር እንደመፍካት አለ። አይኖቻቸው የጀንበሯን እግሮች እየተከተሉ ሄደው በደልዳላው መሬት ላይ ለመጓዝ ዝግጁ ሆነው የሚጠባበቀው ሰራዊት ላይ አረፉ። አሁን የምየን ቃል ለመፈጸም እንውረድ፣ ሌላውን ኋላ እንደርስበታለን። አለቃ ብስራት እንካ ይህን መጽሐፍ ያዘው። ዛሬን ከኔ አጠገብ እንዳትለይ። አጋፋሪ የተባለውን ሰውዬ እንደራሳችሁ ያዙት። እስካሁን ያወራነውን ሁላችሁም በየልቦናችሁ ያዙ። ጉዳዩን እንደርበትና ኋላ ስንመለስ እንመክርበታለን። አሁን እንሂድና ጉዟችንን እንጀምር። ራስ መኮንን ቀና ብለው የለበሱትን ለምድ ትከሻቸው ላይ አስተካክለው በዓይናቸው ቀጥሉ ሲሉ አዘዙ። ራስ መኮንን አለቃ ብስራትን በስተቀኛቸው አድርገውና አጋፋሪ ያያልነህን አስከትለው ባለሟሎቻቸው እያጀቧቸው ቁልቁለቱን ወረዱ። ቆቁ ከሁሉም መጨረሻ ሆኖ በዝግታ እርምጃ መከተል እንደጀመረ የራስ መኮንን ፈረስ አብዝቶ ሲያስካካ ተሰማው። የሆነው ነገርና እየሆነ ያለው ጉዳይ ጨርሶ ሊገባው አልቻለም።
ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ